ጤና ይስጥልኝ ችግኝና ችግር የሚተከልባቸው ኢትዮጵያውያን እንደምን ከርማችኋል? እንደ አብይ አህመድ ተንኮለኛ መሪ እኮ የለም ዓለም ላይ። ጅሎች ናቸው። ጅላጅል ነው፣ የቀደሙ ጅል ነው፣ ጅላንፎ ነው። አብይ አህመድ አንዴ በአማርኛ አንዴ በኦሮምኛ በየሚዲያው እየዞረ ኦሮሞ ነገር አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ። እንዳለመታደል ሆነ። እንደውም አዲስ አበባ ገብቼ ከናብይ ጋር መስራት ፈልጋለሁ። አባት አረጋኛል ነገ ነው ለጥቂው የሚሄደው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደወትሮው አገራችን ላይ እየተፈጠሩ ያሉ ወቅታዊ ጉዳዮችን በስፋት እንዳስሳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኤርትራስ እንጀ አክሱም ነሞን ተቆጥቆ አክሱም ሄዱ አሲክስቲሞ ስርነ ዛጉ ያፈዳና አክሱም ወደ ዛጉ ደምቲ ስርነ ዛጉ የሞ ረኬሰ ሴና ጋፈላል ባይ ሱዳችሳ ፈኪተ ኮተኮን ሲካሳ ነኒ ባይ ዛጉ የከሰት ላሊበላን ካሳ ገሩ ላሊበላ ድር ወጋ አፍርተማ ከም ቡልቼ ኢምራ ሄዳማ ኢምራ ድረትሞ ነምኒ ጀልቀባ ሞቲቴ ስርነ ዛጉ የከሰት መቃንሳ መረሪ ሄዳማ የኦሮሞ ህዝቦ ያለና ምን አለ? አክሱም ምልክትህ ነው። የነው ምን እንደሆነ ገብቷል። አክሱም ምልክትህ ነው ሲል አባገዳ የሚባሉት ይዲላቸው ላይ የሚያስሩት ነገር አለ። የአክሱም ሐውልት እንደዛ አይነት ቅርጽ አለው። ስለዚህ የኛ ነው። ኧረ በመድኃኒዓለም እያንዳንዱን ቀበሌ አሰልፎ በቀልድ እንደተባለው ቀበሌ አሰልፈው ሊሸልቱት ነው። ይሄን ምልክት ባዩበት ሁላ የኛ ነው ወደሚል ከተሄደ እና አሁን በጣም ብዙ ሰው በጣም ተጠንቅቆ ነው መንቀሳቀስ ያለበት። በእርግጥ በፊትም እንደዚሁ ለ16ኛ ክፍለ ዘመን እንቅስቃሴ ላይ ለጋብቻ የግድ አንዱን ሸልተህ እሱን አስረህ ከሄድክ ነው እንደ ጀግና እንደ ወንድ የምትቆጠረው የሚል ነገር አለ እና ምልክት በታየበት ሁላ እንደዚህ አይነት ነገር። ሌላው የጨመረው ምንድነው የኦሮምኛ መጠሪያ ስም ያለበት የአካባቢም ሆነ ምንም ካለ እዛ አካባቢ እኛ ነበርን ማለት ነው። ስለዚህ ያ ቦታ እንደገና መጠናት አለበት የኛ ነው የሚል ከቃሉ ጋር የሚመሳሰል ቦታ ካለ ልክ የቡታጅራን ስም እንዳነሳ በምን መንገድ ያ ቦታ ተሰየመ ምናምን ሳይሆን እንደዚህ አይነት ነገር ክሊርሊ የአክሱም ምልክታችሁ ነው ብሎ ወደ ቅስቀሳ ነው ሄደው። ይሄ በቀደሙ ነጃሺ ምናምን ብሎ ባህረ ነጋሽን ኦሮሞ ወደ ማድረግ ናሬቲቭ የሄደ በጣም ኃላፊነት የማይሰማው ድንቁርና ውስጥ ያለ ህዝብን ፍጅት ውስጥ የሚከት አካል ይሄን እያደረገ ነው። ኬኛ ቆይኔ የምለው ግራ ግብታለኝ። ቅርሱ ብቻ ነው መሬቱም ነው ኬኛ ቆይ አገሪቷ አይደለም ዓለም ሁሉ የእናንተ ሆነ እኮ ጉድ ያገኘን ጎበዝ። ኧረ ወይት እንዴት ቅርሱም ኬኛ መሬቱም ኬኛ። ምንድነው ነገሩ? እስኪ አስረዱኝ። እስኪ የሆነ ነገር በሉ ባካችሁ። እንዲህ ነገስታቱም ኬኛ፣ ድል አድራጊውም ኬኛ፣ ቅርስ ሰሪውም ኬኛ። አሬ ጉድ ሀገር ምንድነው ነገሩ? እስኪ የሆነ ነገር በሉ እስኪ። አክሱም፣ ላሊበላ፣ ጎንደር ኬኛ እየተባለ ነው። የሆነ ነገር በሉ። እኔ የለሁበትም። በመቀጠልም ዮኒ ማኛ በባጫ ደበሌና በብርሃኑ ጁላ ጦር ኤርትራን ማሸነፍ ይቻላል ወይ ተብሎ ሲጠየቅ የሰጠውን አዝናኝ ምላሽ አድምጠን እንመለስ። ኤርትራን በባጫ ደበሌና በብርሃኑ ጁላ ጦር ኤርትራ ማሸነፍ ዘበት ምክንያቱም ባጫ ደበሌንም ብርሃኑ ጁላንም 2-3 የማረኩ ናቸው። አዲስ ሰው ይዛ አልመጣ። ብቃት ያለው ጥራት ያለው አዲስ ሰው ይዛ አልመጣ። ባጫ እዛ በሶ ሲያስበጠብጡት የነበረ ሰው፣ ብርሃኑ ጁላ እንደፈለጉ እዛ ሲያዝቡት የነበረ ሰው ስናገነ ወርቅ። ስለዚህ መስፍን ፈይሳንም ጨምርላለሁ ከፈለክ። መስፍን ፈይሳም እዛ ኤርትራ ነበር ታስሮ ነበር። ስለዚህ ለጸብ እንኳን አያመችም። ስታወራ አያመች ለጸቡ ራሱ ምንድነው ሲባል አይ ምናምን ብለው ነው የሚያወሩት ኤርትራውያኖቹ። ሻዕቢያ ማን ባጫ
ባጫጨና ስለ ብርሃኑ ጁላ ከተነሳ አይቀር ሁሌ ስሰማው ዘና የሚያደርገኝን አንድ ቪዲዮ ልጋብዛችሁ። ሲዋልኛን የሚያወራው ዩጋንድኛ በኡጋንዳ ነው፣ በኦሮምኛ ነው፣ እንግሊዘኛ ነው፣ አማርኛ ነው። ሁሉም ሰው እንዴት እኩል ግራ ይገባዋል? እስቲ እንስማው። ለምን ይሆን የራበው ሆዲያ? This post colonial era, our cooperation have been growing stronger and strengthens our bilateral ties, notably in the Somalia, where Ethiopia and Uganda troops have stood shoulder to shoulder in the fight against terrorism and extremism. ይኸው ቋቋምሽማ ልቢያ ስደነግጣለሁ። እንደዚህ እየጨበጠው ነው አይደል? This post colonial era, our cooperation has been growing stronger and strengthens our bilateral ties, notably in the Somalia, where ብሎ ያኛው ወጥ ሄደ እንትና አሁን ታሊ እነ ጀነራል አማናንዶ ምናምን እኮ እነ ተፈሪ በንቲ ምናምን የነበሩበት ወንበር ጠቅላይ ሚኒስትሩ በመጣ ጊዜ ባህር ዳር አፍነን እንይዘዋለን። ይሄን ናቅ እናደርገዋለን። ፕሮፓጋንዳ ማር ወሬም አይደለም። አብይ አህመድ ባህር ዳር እንደመጣ በከበባ አፍነን እንይዘዋለን። እንደ አብይ አህመድ ተንኮለኛ መሪ እኮ የለም ዓለም ላይ። እነሱ ልናስገድለው 4 ኪሎ ሰው ሊከራል እያሉ ጭራሽ ሰውየው ባህር ዳር ሄደ። እንደምን ነው ባህር ዳር መጣ ጦርነት አይደለም ወይ ሲባል አይ እነሱ ሲቆዩ ያው ልተባበራቸው ብዬ ነው መጣ። በመቀጠልም የምናልን አዝናኝና ቁም ነገር አዘል ዜናዎቹን አድምጠን እንመለስ። ጤና ይስጥልኝ። ችግኝና ችግር የሚተከልባቸው ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር አዎ አለ። ወደ ቀዳሚው ዜና እናልፋለን። ሰው ከጦጣ ነው የመጣው ብለው የሚያምኑ ሰዎች ኢትዮጵያ ውስጥ የተጀመረውን የዝንጀሮ ግድያ ተቃወሙ። የትላንት ዝንጀሮች የዛሬ ፓርላማ አባሎች በመሆናቸው አንድ ዝንጀሮ መግደል አመራር እንደ መግደል ይቆጠራል ብለዋል። የዝንጀሮቹን ግድያ የተቃወሙት ባለስልጣናት ሀዘናቸውን በማለት የገለጹ ሲሆን የብሔራዊ ሙዚየም ኩራት የሆነችው ሉሲ የልጅ ልጆቿ ላይ እየደረሰ ያለውን ኢጦጣዊ ድርጊት በማለት ተቃውማለች። አጽማቸውንም ከአጽሟ ጎን በማስቀመጥና ለፈረንጆች በማስጎብኘት ከፍተኛ ገቢ ማግኘት እንችላለን ተብሏል። ለዝንጀሮዎች ግድያ ዋና መንስኤ ሰው ላይ የሚያደርሱት የመንጋ ጥቃት ነው ቢባልም በመንጋ ሆኖ ማሰብን ከሰው ነው የተማሩት። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳ ነው። ከወጣቱ ይልቅ ለሞት መልአክ የስራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። ሰናል ፊደል መቁጠራቸውን የምንጠራጠራቸው ሰዎች የዘመን አቆጣጠራችን መቀየር አለበት አሉ። እዳችን ምህረት እስካላገኘ ድረስ ዓመተ ምህረት መባል የለበትም ያሉት አካላት ኢትዮጵያ ቀን መቁጠር ያለባት እንደ አበዳሪዎቿ ነው ብለዋል። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው።
እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። ጥፍር መቁረጫ መያዝ ነበረብኝ። እቺ አጸዳዳ እኮ ብዬ ነው ደግሞ የጥፍር ግብር ሳይጀምሩ። በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ። በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው። ምርጥ ዘር ነን ያሉት ስንዴዎች አብዛኛውን የህብረተሰብ ክፍል ገለባ እያረጉት ሲሆን መሽቶ በነጋ ቁጥር መታፈስ የሰለቸው ህዝብ ስንዴዎቹን ከነ ስራቸው ማጨድ ካልጀመረ በገዛ ማሳው እየተወቃ ይኖራል። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።